ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ዛሬ እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ቪዲዮ ላይክ እና ሼር አድርጉት። ለምታበረታቱኝ በሙሉ እጅግ አድርጌ አመሰግናለሁ። አላህ ያክብርልኝ። ውድ ቤተሰቦቼ እዚህ ጋር የማሳያችሁ እስከ ዛሬ እንግዲህ 21 ካራት ወርቅ እያሳየኋችሁ ነበር። ዛሬ ደግሞ የማሳያችሁ የ18ቱን ካራት ነው ማለት ነው። 18 ካራት ነው እዚህ ጋር የማሳያችሁ። ይሄ እንግዲህ ተገዝቶ ነው የገዛችው መዳሜ ናት። ያው ለልጇ ነው። ልጇ ውጭ ሀገር አሜሪካን ሀገር ነበር የምትማረው። እሷ ስትመጣ ለእሷ ስጦታ ያዘጋጀችው ወርቅ ነው ማለት ነው ቤተሰብ። ስለዚህ ምን ይመስላል 18ቱን ካራት እንግዲህ ካሁን በፊትም በተደጋጋሚ ስለምለቀው አይታችሁታል። 21ዱን ማለት ነው። ይሄ ደግሞ 18ቱ ነው። ልዩነቱን እንግዲህ በአይን ራሱ ስታዩት ምን ያክል ልዩነት እንዳለው መገመት ነው ማለት ነው። 18ቱ ፈዘዝ ያለ ነው። 21ዱ ደግሞ በጣም ደማቅ ነው። ይሄ እንደምታዩት ነውና የማታውቁ ልጆች ወርቅ ቤት ስትሄዱ ያው ጥንቃቄ አድርጉ። ከዛ በመቀጠል ግን ወርቅ ያው ሰሞኑን እንደተወደደ ሁላችንም እናውቃለን። አሁን ላይ ግን የተወሰነ ቀንሷል ማለት ነው። ለምሳሌ ጂዳ ሰሞኑን 356 ሪያል ነበረ። ዛሬ ግን 350 ሪያል ነው። 6 ሪያል ተነስቷል ማለት ነው። ሪያድም እንደዚሁ ቀንሷል። የ5 ሪያል የ6 ሪያል ልዩነት አለው ሁሉም ቦታ ማለት ነው። እና ምሳሌ እንትና ማን ነው ጀዛን እንዲሁም ደግሞ በጠይፍም በመዲናም በሁሉም ቦታ አንድ አይነት ሆኖ ነበር ከጅዳ ጋር ማለት ነው። አሁን ላይ ሁሉም ቦታ ቀንሷል፣ የተወሰነ ቀንሷል ማለት ነው። ጅዳም ሪያድም መካም የተወሰነ ሪያል ቀንሷል። ነገር ግን የምላችሁ ነገር ምንድነው ዛሬ እንደሰማሁት ከሆነ ወርቅ ወደፊት ኢንሻአላህ ይቀንሳል እያሉ ነው። ተቻኩላችሁ ባትገዙ ብዬ እነግራችኋለሁኝ። በደንብ ጠይቄያለሁ ዛሬ ማለት ነው። እንግዲህ እኔ ግዙም አትግዙም አልላችሁም፣ ግን የራሴን ሀሳብ ነው እዚህ ጋር የምነግራችሁ። እንደኔ ቢያንስ ባትቻኮሉ ጥሩ ነው ብዬ ነው የማስበው። ምርጫው የራሳችሁ ነው። ዛሬ እንዳሉኝ ከሆነ ዶላር ሲጨምር ነው ያው ወርቅ የሚወደደውና የሆነ ችግር ስላለ ነው ዶላር የተወደደው። የሆነ ችግር ስላለ ለዛ ነው ወርቅም የተወደደው እና ያው ሲስተካከል ወርቅ ይወርዳል ይቀንሳል እያሉ ነው። ከቀነሰ እንግዲህ ኢንሻአላህ አብረን የምናይ ይሆናል። ይሄንን የምላችሁ መግዛት የፈለጋችሁ ልጆች እንግዲህ እናንተ መግዛት ትችላላችሁ። ይሄ እኔ የነገርኳችሁ የራሴን ሀሳብ ብቻ ነው ማለት ነው። በመቀጠል እንግዲህ ወርቅ ስገዙ ሁልጊዜም 21ዱን ካራት ወይም 22ቱን ወይም 24ቱን ካራት ግዙ። ከዛ በታይ ያለው ግን ባትገዙ አሪፍ ነው ማለት ነው። ለምን ብትሸጡት ለመሸጥ እንኳን ብትፈልጉ አንደኛ ደህና ዋጋ አያወጣላችሁም ማለት ነው። ከዛ በመቀጠል ለማጌጥም ቢሆን ብዙም ደስ አይልም 21ዱ። ከዛ በላይ ያለው ግን በጣም ቆንጆ ነው። እሱን ብትገዙ አሪፍ ነው። ያው ውድ ነው እንጂ ማለት ነው ከ18ቱ እና ከሌላው ወርቅ የተለየ ነው። ይሄ 21ዱና 22ቱ 24ቱ ቆንጆ ደግሞ እሱ ነው። ይሄ 3ቱ ካራት ማለት ነው። ካራት ማለት እንግዲህ የወርቁ አይነት ሲሆን ጥራቱ ማለት ነው። ግራም ደግሞ መጠኑ ነው። እና ይሄንን ማወቅ አለባችሁ ሁልጊዜም ኮመንት ላይም ስለምጠየቅ ነው። ኢንሻአላህ እንግዲህ አብረን ሲቀንስም ሲጨምርም ያለውን የምነግራችሁ ይሆናል። ነገ ኢንሻአላህ በአዲስ ቪዲዮ ጠብቁኝ እመጣለሁኝ። ዛሬ ግን ይሄንን 18ቱን ካራት ለምን አላሳያችሁም ብዬ ነው ቪዲዮ የቀረጽኩት። ሁላችሁንም እጅግ አድርጌ አመሰግናለሁ።